ሀናና ቤቲ እንዲሁም ኩኩ እንግዲህ በሳሚ እየተጣሉ ይገኛሉ። ዛሬ ተራው የኩኩ ሆኖ ኩኩ ምሳ ልትጋበዝ እንግዲህ ባለፈው ስጋ ያምረኛል ምሳ ብትጋብዘኝ ሽሮ ሰልችቶኛል ስላለችው ሳሚ እጋብዝሻለሁ ብሏት እንግዲህ እረፍቷን ወስዳ ዛሬ ከሳሚ ጋራ ግብዣዋን ልታካሄድ ፈልጋ ለባብሳና ዘንጣ ሀናንት እንግዲህ ዛሬ ከሳሚ ጋር ግብዣ አለኝና እረፍቴ ነው ስጡኝ ስትላት፣ እንዴ ኩኩ እየቀለድሽ ነው አለቻት። አረ በቀልድ አይደለም፣ አረ ባክሽ አለ ቤቲ ደግሞ ስታያይዝ። አልጋውን እንልቀቅልሽ ወይንስ ቤቱን እንልቀቅልሽ? እኔ እኮ ነገርኳቸው እምቢ የምትሉኝ ከሆነ ከዚህ ቤት አሰናብቱኝ ስትላት፣ አንቺ ሰው እየቀለድሽ ነው አንቅሻለሁ ብላ እየሮጠች ዳሃና ስትመጣት፣ ቤቲ ደግሞ አዎ ምቻት ልክ ነሽ፣ ድሮም ቢሆን መጀመሪያ ከራሳችን ላይ ጭንቅላታችን ላይ ደርሳለች እያለቻት እንግዲህ እየደበደበቻት ነበር ማለት ነው። ከዛ ሳሚና አቤል ደግሞ ተቀጣጥረው እንግዲህ ሳባን ሽጥልኝ በስንት ዋጋ ልግዛህ እያለ ባለፈው ያለቀው ፓርት እዛ ላይ ነበረ እና ስንት ትገዛለህ ሲለው አንተ ትቀልዳለህ ሆይ እያለ ደግሞ እሱ ይስቅበታል ማለት ነው። ስንት ነው አንተ ዋጋህን ንገረኝ እያለው ነበር። ቂል ትመስለኛለህ እሳት አንተ ብልጥ ትመስለኝ ነበረ ሞኝ ነህ እንዴ አለው። እኔ እኮ ፍላጎትን ላስቀድም ብዬ ነው እንጂ ዋጋ ተመልሰጥ አይደለም ለሳባ አለው። አይ ሳሚ ለካ ድሃም ብቻ ሳይሆን ጥሬም ነህ አለው ማለት ነው። ሳባ እኮ ለእኔ ሆናለች እንዴህን አታውቅም እንዴ አለው። እንዴ ሰው የማይፈልገውን ሰው አስገድዶ የራስን ማድረግ አይከብድም አለው። ያን ያህል ፋራ አትመስለኝም ነበር። ኧረ እባክህ አለው። አዎ እውነቱን ልንገርህ ከዚህ ቂል መሆንህን ባቅ ኑሮ እንደዚህ አይነት ነገር ውስጥ ፉክክር አልገባም ነበር። ሳባ እንደሆነች ይህን ቂልነትህን አውቃ ከኔ ጋር ሆናለች ይለዋል። ይኸውልህ አቤል አለው፣ ሳባ እኔ እንደምትወደኝ እርግጠኛ ነኝ። ልክ ነገሩ ሲረዳት ወደ እኔ መምጣቷ አይቀርም ይለዋል። ተሸወድክ እኮ አለው። ዝም ብዬን የደከምኩትን ለምን ስርዓት አትይዝም ግን አለው ሳሚ። እውነት በላይ አለ እሱ ደግሞ ለዛ ነው ሳባን ለገንዘብ ለመሸጥና ለመግዛት የምትደራደረው አለው። ስማ አለው፣ የሚናከስ ውሻ አይጮህም፣ ዝም ብለህ ዘለል አትበል ብሎ አቤል ነካው። አንተን ማጉዳት ከፈለኩ እዚሁ አጥንትህን ስብርብር አረገዋለሁ ብሎ ወንድነቱን አሳየው። ደግሞ አንድ ነገር እወቅ፣ ዛሬ ሳባ እኔ ቅፍ ውስጥ ታድራለች፣ ገባህ? ከነ መፈጠርህ እረስተሃለች ይለዋል። በጣም ይናደዳል ሳሚ። የማታሸንፈውን ጦርነት አትጀምረው አለው። በጣም ሲሄድበት እንደው ሳሚ ዝም ብሎ ተክዞ ነበረ አቤልን የሚል። አቤል በሳቅ ፍንትክትክ ብሎ አሰቀ። ደግሞ የሰጠህን ወረቀት ራስቸው ሳልነግርህ ንጹህ ወረቀት ነው። ትክክለኛ ወረቀቱን ካገኘህ እኔና ባለቤቴ እንገዛሃለን። መልካም ቀን ይሁንልህ። ከሽያጩ ልታካፍለ ነው አለው ሳሚ። አይ እዛው ጨምረን ኮንዶሚኒየም ገዝተን ልጆቻችንን ወልደን አፓርትመንት ገዝተን ለማሳደግ እናስባለን አለው። ካካካካካ ብሎ ሳቀበት። ለማንኛውም አለው ይኸውልህ በቅድሚያ ለአንተ እንሰጥሃለን ብሎ ነው ሲስቅበት። እኔ ሳሚ ምን እንደው አላውቅም፣ ዝም ብሎ ነበር የሚመለከተው። ሳሚ ከቤትም ጋር ልጅህን አሳድግ ዝም ብለህ እዛው እነሱ ጋር ይሻልሃል ብሎ ሲስቅበት ዝም ብሎ ነው የሚመለከተው ማለት ነው። እንደ ዛሬ አቤል በጣም ነው እኔ ያሳቀኝ ማለት ነው። ውድ ተመልካቾች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ሳባ ቀጣዩን ፓርቲ ይዤላችሁ መጥቻለሁ ዛሬ። እንግዲህ ሳሚ በጣም እየተናደደ ነው። አቤል እየዛተበት ነው፣ እየሰማን ያየ ነው። ምን አይነት ጉር ነው? ምንድን ነው እንደዚህ? ያንቺና የኔ ፍቅር ደካማ ነበር እንዴ? እንደዚህ ደካማ መሆን አላቅም ነበር። ተስፋ ቆርጬ አላቅም ነበር። ተስፋ ያስቆረጥሽው እንዴ ሳቢዬ እያለ እየተናደደ ነበረ። በዛ መካከል ደግሞ ቤቲና ሀናና እንዲሁም ኩኪ እየተደባደቡ ነበረ። ኩኪ እንግዲህ እውነቷን አምርራ ነው፣ የምሯን ነው። ሳሚን እንዳፈቀረችው ከዚህ በፊትም ተናግራ ነበረ። ሆኖም ግን ቤቲ ሀና አላወቀችም ነበር። ቤቲ ግን በጣም ተደባ
ተደባድበውበት የነበረ ሳሚ ነው። ሳሚ ለሶስት እንግዲህ እየተንጫጩበት ይገኛሉ። በዛን ጊዜ እንግዲህ እውነቷን ሆኖ ሲገኝ ተነስታ ሀና ስትደበድባት አንቺ ዝም በይ እያሌ ቤቲን እባካችሁ ሁለታችሁ አትጨቃጨቁብኝ፣ አርፋችሁ ተቀመጡ እያሌ ስትል እሷም ፀጉሯን አበጣጥራ ልብሷን ቀያይራ ጨርሳ እንደው የት ልትሄድ ነው እያሌ ቤቲ አይኗን እያየቻት ነበር። ከዛ ያው እንደማይቀረው ቀጠሮ ደርሷል ሊሄድ ነው ሲሆንም ወይ ዛሬ የምትመለስ አይመስለኝም፣ ጉድ ሀና ጉዷ ፈላ እያለች ነበረ። ከዛ በኋላ እኔ ሆዷን ታሳያታለች። ኩኪ ሲጣሉ ሆዷን ነው የምታሳያለ ቤቲ። ለምን ያን የተጎዘጎዘ ጨርቅ ላውጣው ወይ ነው። ግን ይህ ሁሉ ነገር ሲሆን አለማውጣቷ በጣም ታጋሽነቷን ያየሁበት ነው። ኩኪ ያን ሁሉ በያት ምቻት ደጋርገሻታል አድርጊያት እያለ ስትል እንደው ምንም ነገር አለመተንፈሷ እኔ ግን ዘወር ብላ እንዳላጋለጥሽ ትላታለች እንጂ ሌላ ነገር ኧረ ጠግባለ ኩክዬ እኮ ጠግባለ ምን ታርግ ብለሽ ነው አንቺ እኮ እሷን አነገሻት እኮ ትላታለች። አሁን ምን ያልኩኝ እረፍት እኮ ነው ጠየኳችሁ፣ ምንድን ነው የፈለግኩት አለች። ነገር እኮ እሷ መሄድ ስትፈልግ ሳሚ ጋር ግብዣ አለኝ ከምትል ይልቅ እረፍት አለኝ ብላ ብትሄድ ጥሩ ነው። ግን አንዳንድ ጊዜ ቦታችንን ስናውቅ ጥሩ ነው። ሰራተኝነቷንም ቢሆንም እንግዲህ የባለቤቷን አብራ የምትሰራባትን እንግዲህ አብራ በልታ አብራ ጠጥታ የእሷን የሆነ መሆኑን እያወቀች እወስዳለሁ ብላ መነሳቷ ኩኪ ትክክለኛ ናት ብዬ አላስብም። ቢያንስ መከባበር የሚለው ነገር አለና እንግዲህ ልጅ ምንም አይፈልጋትም። አንዳንዶቻችሁ ኮመንት ላይ እንዳየሁት ኩኪና ሳሚ ቢጋቡ የምትሉ ኮመንታቶች አይተናል። ግን በነገራችን ላይ ባለቤት ሰራተኛ ተብለው ተገብተው ባለቤትን መንጠቅ ተገቢ ነው ብላችሁ ታስባላችሁ? ግን አሁን በእርግጥ ለማንኛቸውም ይሆን አይደለም። እሱ ከሳባም ከሀናም ከቤቲም ከሁላቸውም አይደለም። ቤቲም በውሸት እንደሆነ ያልተረገዘ ልጅ አለህ እንደምትለው ያቀባታል። ሀናም ቢሆን አስገድዳ በመጠጥ እንጂ ወዶ አይደለም ያደረገው። ግን ፍቅር ያለው ከሳባ ጋር እንደሆነ ሁላችንም እናውቃለን። ሆኖም ግን ዛሬ ደግሞ ኩኪ ይህን ነገር ስትነሳ ለኩኪ ብዙዎቻችሁ ሀሳብ የምትሰጡ አላችሁ። እኔ እንደ ራሴ አስተሳሰብ ግን ሀሳብ ስሰጥ ኩኪ ቦታዋን ብታቅ የሚለው ነገር መልካም ነው ብዬ ነው የማስበው። ለማንኛውም በዚህ ቦታ ላይ እያሉ እየተደባደቡ በያት ግደያት ምቻት እያለ ሲጨቃጨቁ ሳሚ ድንገት ይመጣል። ሳሚ የመጣው ምንድን ነው የሰጠህን ነጭ ወረቀት ነው ያለው ነገር ትዝ አለውና እሱን ለመጠየቅ ነበር ወደ ሀና ቤት የመጣው። ሀና ጋር ሲገባ እንግዲህ ሲደባደቡ ሲያቸው አረ ምንድን ነው የምትደባደቡት? ምንድን ነው እናንተ እንዴ? ምን ማለታችሁ ነው? ምንድን ነው ኩኪ ቤቲ ሀና እያለ ሲል ይኸውልህ ይደበድቡኛል እያለች ስትነግረው እሷም ከዛ በኋላ አንድ ከቤቲ ንግግር ያሳቀኝ ነገር ምን እንደው ታውቃላችሁ? ባላችንን የሁለት ነው እንዲያገቡት ባላችንን ልትነጥቅ የኔ ነው ትላለች። ያችኛዋ ደግሞ ባላችንን ትላለች። ደግሞ እንዴ እኔ አላፈቅርም እንዴ እኔ አይገባኝም እንዴ ትላለች ኩኪ ማለት ነው። በዚህ መካከል እንግዲህ እሱ ገብቶ ሲያቸው እንደዛ ሲሆኑ ሲያይ በጣም አዘነና እስኪ ለመሆኑ አንቺን አንድ ጥያቄ ጠይቅሻለሁ፣ የሰጠሽኝ ወረቀት ምንድን ነው ሲል ንጹህ ወረቀት ነው እንዴ የሰጠሽኝ ሲል ይጠይቃታል። እሷም እንግዲህ ያንተ ሞኝ ነህ እንዴ? እኔ ታዲያ ያን ሁሉ ችግሬን ስለ እናቴ ሁሉ ነግሬህ ያን ትክክለኛ መረጃ ለሳባ ትሰጣታለህ ብለህ ታስባለህ እንዴ? ከግታ እንዳመልጥ ፈልጌ እንጂ በፍጹም የእናቴን ሀብት ንብረት ሳላስመልስማ እንዴት? እሷ እኮ አሁን ይህንን ወረቀት ካገኘችው ሳባ ቤቱን ትሸጠዋለች። ስለዚህ እናቴ ትጎዳብኛለች። ችግሬን ነግሬህ የለም እንዴ? ለምናት እና አንቺ እኔን መጠቀሚያ እያደረግሽ ነው። በእናትሽ ምክንያት አድርገሽ እኔን እየተጠቀምሽብኝ ያለሽ። አንቺ ግን ምን አይነት ነሽ? እኔ ምን ያህል ሳባን እንደምወዳት ምን ያህል ታውቂያለሽ? በፍጹም ኧረ እባክህ ተረዳኝ ሳሚ ተረዳኝ ብትለው በፍጹም አልረዳሽም። እንዴት ይሄንን እኔ ያንቺን ችግር ስረዳሽ አንቺ እንዴት ይሄንን እኔን መጠቀሚያ አድርገሽ ሳባን እኔ ጋር እንድትጠላኝ ታደርጊያለሽ ብሎ በጣም ተቆጥቶ ጥሏት ይወጣል። ሳሚ ተመለስ ሳሚ ብትለውም በፍጹም ሊመለስላት አልቻለም። ጥሏት ነው ሄደው ማለት ነው። ቤቲ ደግሞ ስታያይዝ ከሀና ጋራ እንግዲህ ሳሚ ብላ ስትናገር እንዴ የአንቺ መሆኑን እያወቅሽ ከአንቺ ጋራ ማደሩን እያወቀች መተናነስ እኮ ነው ይሄ እኮ መናቅ ነው፣ አንቺን እኮ ንቃሽ ነው እያለች እንግዲህ በያት እያለች ነበረ። እነቂያት በያት እያለች ስትል ዝቅ ደግሞ እሷ ሆዷን ነበር የምታሳይ። እኔ ግን ቀልድ መስሎ ነበር እኮ ትላለች ሀና።
እና ምንድነው ተዘጋጂ እመጣለሁኝ ምግብ ታጋብዝሻለሁ አንቺ እንዴ አለችና የባላችንን ደባላችንን የሚለው ቃላቷ ነው እኔ በጣም ያሳቀኝ ማለት ነው ውዶችዬ። ከዛ በኋላ እንግዲህ ሀናን አቤልና ሳባ ደግሞ ትክዝ ብላ ሳባ ተቀመጣበት ምን ሆነሽ ነው አልቀሰሻል እንዴ ሲላት አይ አላለቀስኩም ምንም አልሆንኩም አይ ያለቀሽ ትመስላለሽ ሲላት አይ ምንም አይደለም ግን የሚበላ ነገር ላምጣልሽ አላት አይ አላሰኘኝም እሺ ምን ላምጣልሽ ውሃ አምጣልኝ አለችው ማለት ነው እሺ አመጣልሻለሁ ውሃ አላትና እኔ ግን በአንድ ነገር ስላቸው በአንድ ነገር ይመጡብኛል በአንድ ነገር ስላቸው አንድ ነገር ተስተካከለ ስል አንድ ነገር እጄ ገባ ስል መልሰው ደግሞ አፈርልሰው የሚያሱብኛል አላቅም አቤል ምናልባት እኔ ሰዎች እንደሚሉኝ ደካማ ሆኜ ነው አለ ሳባ አንቺም መቼም ደካማ አይደለሽም አላት አለ አቤል ሰዎች መልካምነትን መለየት እና መጥፎነትን ለመለየት ስላቃታቸው እንደነሱ አይነት ጭካኔ ግን እኔ የለኝም አለችው። አሁን ግን ህይወት ያስተምርሻል ያቺ ሳባ የለችም አሁን ጠንካራዋ ጀግናዋ ሳባ እየመጣች ነው የፈለገውን ነገር ቢመጣ ልትጋፈጪ እየተቀመጥሽ ትመስያለሽ ጎበዝ ሆነሻል አመሰግናለሁ አቤል አለችው። ሊነካት ሲል ግን በፍጹም አልተነካችው። አቤል የሚያስለቅሳት የሳሚ ፍቅር መስሎት ይቺን ልጅ ምን ባደርጋት ነው የሚሻለኝ እንዴት ነው አሁን እኮ እጇን እንኳን ልታስነካኝ አልቻለችም ሲል ከዛ እንግዲህ ሳባ ደግሞ ተረዳኝ ጊዜ ይፈልጋለሁኝ እኔ እና እባክህ ስትለው እረዳሻለሁ ችግር የለውም ጊዜ ሰጥሻለሁኝ ሳብዬ ብሎ እሱም ተረዳትና ውሃውን ሰጣት ማለት ነው። ውሃውን እሷም ጠጣችምና ከዛ በኋላ እንግዲህ ቤቲም እንግዲህ አፋጨኋቸው አጋጨኋቸው እያለች እንግዲህ እየደነሰኝ ነበር በቤት ውስጥ ኩኪም ከክፍሏ ውስጥ ገብታ እኔ ያሳያቸዋለሁ ነገር እያለች ስትስት ኩኪ የታለች እያለች ስትላት ኩኪ ከክፍሏ አለች እያለች ስትል እያለቃቀሰች ነበር ማለት ነው። ሳሚ ወደ ሳባ ሲደውል ስላላነሳችለት በአቤል ስልክ ደውሎ ሳባን ስጪ ሲላት አላናግርህም አለችው ማለት ነው። እባክሽ ታናግረኝ ስለ ወረቀቱ ማገኘት ትፈልግ ከሆነ ሳሚ ሊያገኝሽ ይፈልጋል በላት አለው። እሱም ግን ደስ የሚለው ነገር ሚስጥሩን ያኔ የተባለውን መልእክት አልደበቃትም። ስለ ወረቀቱ የምትፈልጊ ከሆነ አዲስ ነገር ከፈለግሽ አናግሪ ነው የሚልሽ አላት ማለት ነው። እሷ ግን በፍጹም ልታናግረውም አልፈለገችም። ሀናም ኩኩን እንግዲህ ጠርታ ከዚህ በኋላ ኮተትሽን ሰብስበሽ እቤቴ ውጭልኝ ስትላት ኩኩ ደንግጣ ለምን ሀኒዬ ለምን ታስወጭኛለሽ እንዴት ታስወጭኛለሽ እያለች እንደገና እግሯ ስር እየተማጸነቻት ነበር። ሆኖም ግን ሀና ቆርጣለች። ቤቴም ውጪ ብለንሻል አንፈልግሽም ውጪ እያለቻት ነበረ። በዚህ ነው የተጠናቀቀው። እውነት ኩኪን ታስወጣታለች ወይንስ ትምራታለች የሚለውን ነገር ቀጣይ ላይ አብረን የምናይ ይሆናል። ወደ ተመልካቾቼ ስትከታተሉ ስለነበር ከልብ አመሰግናለሁኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።